ለመጀመሪያ ጊዜ ሀጅን ለዓለም ሰዎች ጥሪ ያደረገ ነብይ ማን ይባላል? ኢብራሂም። ነብዩ ኢብራሂም በትክክል ተመልሷል። ጃሚ ነብዩ መሐመድ በስምንቱም የጀነት በር ከሚጠሩት ትሆናለህ ያሉት ሰሃባ ማን ይባላል? ይደገምልኝ አንዴ ጥያቄ። ነብዩ መሐመድ በስምንቱም የጀነት በር ከሚጠሩት ትሆናለህ ያሉት ሰሃባ ማን ይባላል? ቢላል ቢላል ይሁን። አልተመለሰም። ትሞክረዋለህ ግን ነጥብ አያሰጥ። እሺ አቡበክር ሲዲቅ። አቡበክር ሲዲቅ በትክክል ተመልሷል። ሲዲቅ ኦሳም በሂጅራ አቆጣጠር ከአስርቱ የዙል ሂጃ ወራት ቀናቶች የሐጅ ስነ ስርዓት ክንውን በስምንተኛው ቀን ይጀምራል። እውነት ሐሰት ነው ጥያቄው? በስንተኛው ቀን ይጀምራል? ኦኬ በስንተኛው ቀን ይጀምራል? የሐጅ ስነ ስርዓቱ የሐጅ ስነ ስርዓቱ በአንደኛው አይደለም፣ በስምንተኛው ቀን ነው የሚጀምረው። በስምንተኛው ብዬ እኮ ነበር ግን አፍ ያምልጦኝ ተሸወደ። እኔ ደግሞ እኮ ለዛ እውነት ሐሰት ያልኩ እኮ ጃሚ ያው ሐሰት ነበር የምትለው ዞሮ ጃሚ የዙል ሂጃ ወር 9ኛዋ ቀን የጾም ሐጅ ሰሪዎች የት ነው የሚያፈጥሩት? የዙል ሂጃ ወር 9ኛዋን ቀን የጾሙ የሐጅ ሰሪዎች የት ነው የሚያፈጥሩት? እዛው ካባ። የት? ካባ መካ ማለት ነው። እዛው። አልተመለሰም። ትሞክረዋለህ? ሚና አልተመለሰም። ምክንያቱም መልሱ የሚለው በሐጅ ስነ ስርዓት ላይ ያሉ ሰዎች 9ኛውን ቀን አይጾሙም። ልክ ነው። እኛ ነን ጾሙ ያለ እናንተ ነው ጾሙት ሐጅ ሰሪዎች። እቺ ነገር እየሸወደች ነው። ጥያቄ ሲጠይቅ መልስ ያለው ይመስላል። ነብዩ መሐመድ ስለ ሐጅ ትሩፋት ከተናገሩት ትልቁን ድርሻ የሚወስደው ንግግራቸው ምን የሚለው ነው? ስለ ሐጅ ትሩፋት ከተናገሩት ውስጥ ትልቁን ድርሻ የሚወስደው ንግግራቸው ምን የሚለው ነው? ሐጅን ያደረገ ሰው ሙሉ ኃጢአቱ ይማርለታል። በትክክል ተመልሷል። በትክክል ተመልሷል። ጃሚ አንተ ጋር ነኝ። ጃሚ ለሐጅ ክንውን ጠጠር የሚለቀምበትና ከአረፋ ሲመለሱ የሚታረድበት ቦታ ማን ይባላል? ሚና። ሚና አልተመለሰም። ትሞክረዋለህ? ጀማራም አይደለም። ሙዝደሊፋ ነው የሚባለው። ሙዝደሊፋ ነው የሚባለው። ኦሳም አንተ ጋር ነኝ። ኦሳም በሐጅ ስነ ስርዓት ላይ ትልቁ ክንውን ምንድን ነው? አረፋ ተራራ ላይ መቆም። በትክክል ተመልሷል። ጃሚ ነብዩ መሐመድ ስንት ጊዜ ሐጅ አድርገዋል? ሁለት። አልተመለሰም። አንድ ጊዜ ነው ያደረገው። በትክክል ተመልሷል። ነጥብ አያሰጥም። ኦሳም አንተ ጋር ነኝ። ኦሳም ከስድስቱ የኢማን መሰረቶች ሐጅ ማድረግ በስንተኛው ደረጃ ላይ ተቀምጧል? ምንም አልተቀመጠም። ለምን? ምክንያቱም የእስልምና እምነት መሰረት ነው። በትክክል ተመልሶ መሰረት ምንድነው? የእስልምና እምነት አምስተኛው መሰረት። ሐጅ ማድረግ የእስልምና እምነት አምስተኛው መሰረት ነው። እምነት የኛው ሳይሆን እሺ፣ ከጠየቀው ጥያቄ ውስጥ የለም። እሺ፣ መሰረት አይደለም ነው። እሺ፣ ከስድስቱ የእምነት መሰረቶች የለም ነው ጥያቄ። እሺ፣ ጃሚ ታሪካዊ ነጃሺ መስጊድ በየትኛው የሀገራችን ክልል ይገኛል? ወደ ትግራይ መቀሌ። ትግራይ መቀሌ አይደለም፣ ትግራይ ውስጥ ነው የሚገኘው። እሺ፣ 5 የመለያ ጥያቄዎች ተሰጥቷችሁ ነበረ።